አሳ ነባሪዎቹ የት ናቸው? ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመለሳችሁ በደህና መጣችሁ። ስሜ ሮቤል አለሙ ይባላል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬው ቪዲዮ አሳ ነባሪዎቹ የት ናቸው የሚለውን ጉዳይ በደንብ የምናወራው። እነዚህ አሳ ነባሪዎች ዌይልስ የምንላቸው ማርኬቱ ላይ በጣም ትልቅ ገንዘብን የሚያስቀምጡ ሰዎች ናቸው። እነዚህ ዌይል የት ናቸው ነው የዛሬው ቶፒክ፣ ዋነኛው ዲስከሽናችን የሚሆነው። ለምን በአሁኑ ሳምንት ባሳለፍናቸው 2 ሳምንታት በዚህና በላስት ዊክ ያየነው ራሊ ፌስ ሪፒንግ የሆነ በጣም አስደንጋጭ በጣም ትልቅ የሆነ ራሊ ባልተጠበቀ ሰዓት ላይ ብዙ ሾርት ሊኩዊዴሽኖችን የፈጠረ ሆኖ እንዳየነው ሁላችንም እናውቀውናል። ስለዚህ ሁላችንም ጥያቄ የሚሆነው ምንድነው ይህ ራሊ እውነተኛ ነው ወይ የሚለውን ለማረጋገጥ እየሞከርን ነው። ይህንን ሳይና እዚህ ጋር አሁን ፊት ለፊታችሁ የምታዩትን በደንብ እናወራናል። ስለ ዌይል አክቲቪቲ ነው የምናወራው። እነዚህ አሳ ነባሪዎች አክቲቪቲያቸውን ነው የምናወራው። ኦኬ እንደዚህ አይነት ቪዲዮዎች የምትወዱት ከሆነ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሁሉ ጊዜ ምናችሁ ነገር እንዳትረሱ። ይህ ቢትኮይን ኢትዮጵያ ቻናል ምንም አይነት ፋይናንሻል አድቫይስ አይሰጥም። ይህንን ዲስክሌመር እንድታነቡ ተወዳለው። እኔ በራሴ ገንዘብ የማደርገው ነገር ለእናንተ ሼር አደርግላችኋለሁ። እናንተ ደግሞ የራሳችሁን ሪሰርች እንድታደርጉ አበረታታለሁ። ቤዚክሊ ወደ ዛሬ ቪዲዮ በቀጥታ እንሂድ። ዌይል አክቲቪቲ ስኮር፣ ይህ ዳሽቦርድ እዚህ ጋር የምትመለከቱት ስፔሲፊክሊ ለክሪፕቶ ነው የሚጠቅመን። በብዙ ነገሮች እዚህ ጋር የምታዩት ከላይ ያለው ዌይል አክቲቪቲ ስኮር ዋነኛው የሚሆነው ነገር ነው የምናወራው። ከዛ በታች ግን ይህ አክቲቪቲ ስኮር በምድር የተሰራው የሚለውን እናወራለን። እዚህ ያለንበት ቻናል ኢንቱ ዘ ክሪፕቶቨርስ የሚለው ዌብሳይት ላይ ነው ይህ ዴታ የሚገኘው። ሻውት አውት ቱ ዘም። ኤንድ ዌይል ትራንዛክሽን አለ፣ ኤክስቼንጅ አክቲቪቲ አለ፣ ኤክስቼንጅ ኢንፍሎ ኮምፖዚሽንስ አለ፣ ዌይል ሆልደር ፖዚሽኒንግ። እነዚህ አራቱን ዴታዎች ምንመለከት ይሆናል። ከነዚህ አራት ዴታዎች ደግሞ ተጨምቆ ይህ ዌይል አክቲቪቲ ስኮር አለ። ሌትስ ጎ ቱ ዘ ፈርስት ዌይል ትራንዛክሽን ያደርጋሉ ወይ የሚለው እነዚህ ዌይሎች የሚለውን ነው የሚያሳየው። እንደምታዩት በጣም እንትን አለው፣ በጣም ብዙ አክቲቪቲ ስላለው ቱ ማች ኖይዝ በመካከሉ ይታየናል። እንደምታዩት እዚህ ጋር what we're going to do is moving average እንከትበታለን። 7 ቀን ወይም 14 ቀን መክተት እንችላለን። 7 ቀን for specificity እዚህ ላይ እናድርግና የምትመለከቱት ይህ አትሊስት ዌይል ትራንዛክሽን አክቲቪቲ ስኮሩ የሚነግረን ወደ ማርኬት ሳይክል ቶፕ ስንሄድ አሁን ለምሳሌ 2018 2014 ይህ የዌይል አክቲቪቲያቸው እንዴት እንደሚጨምር ያሳየናል። እንደምታዩት ስፓይክ ያደርጋል ወደ ማርኬት ሳይክል ቶፕ አካባቢ ላይ። እንደምታዩት እዚህ ጋር የ2021 ላይ 2021 ፌብሩዋሪ ላይ መጀመሪያ ቶፕ አድርገን ነበረ። ሌተር ኢን ዘ ይር ስዊፕ ለማድረግ ብቻ ነው ወደ ላይ ሄድ ነው እና ቤዚክሊ ቶፕ ዋዝ ኢን ማለት እንችላለን እዚህ 2021 ላይ። እዚህ ጋር ስፓይክ አድርጓል። ያለፍነው ታይም ላይም ትንሽ ማለት ብዙም ዩፎሪያ ስላልነበረ ይህ የዌይል አክቲቪቲ ብዙም ስፓይክ አላደረገም። ይህ የሚያሳየን ይህንን ነው። ኦኬ ጎይንግ ባክ እና ደግሞ ሌሎቹን እስቲ እንመልከታቸው። ምክንያቱም ይህ ብቻ አይደለም ዋነኛውን ሙሉን ነገር ሙሉን ምንድን ነው የሚባለው ሙሉን ፎቶ የሚያሳየን እሱ ስላልሆነ ማለት ነው። ሌላኛው ኤክስቼንጅ አክቲቪቲ ስኮራቸው ነው። እንዴት ነው ኤክስቼንጅ እያደረጉ ነው ወይ የሚለውን ነገር ያሳየናል። እዚህ ጋር ሙቪንግ አቨሬጅ እንከትበታለን። የስ ዜር ኢዝ አ ቢት ኦፍ አክቲቪቲ እየጨመረ ነው እንደምትመለከቱት። ይህ ደግሞ ስፓይክ የሚያደርገው ወደ ማርኬት ሳይክል ሎዎቹ አካባቢ ነው። 2018 መጨረሻ ላይ ሄዱት ወደ ላይ ትንሽ ሄዶ ነበር። እዚህ ጋር 2022 ላይ ስፓይክ አድርጓል። አሁንም ደግሞ ስፓይክ እያደረገ ነው። እንደምታዩት ከሆነ ወደ ላይ እየሄደ ነው። ይህ የአሁኑ ራሊ እውነተኛ ነው ወይ የሚለውን ነገር ትንሽ ሪአፈርም ያደርጋል። እንደምትመለከቱት ዌይል እዚህ ጋር ኤክስቼንጅ ኢንፍሎ ኮምፖዚሽናቸውን ስንመለከተው ስላይትሊ ኤሌቬተር ላይ ይገኛል በአሁኑ ሰዓት ላይ። አሁንም እዚህ ጋር አቨሬጃችንን ሙቪንግ አቨሬጃችንን እናስተካክለውና እንደምትመለከቱት ይህ ደግሞ የዌይል አክቲቪቲያቸውን ኢንፍሎ ኮምፖዚሽናቸውን አክቲቪቲ ስኮራቸውን ያሳየናል። ዲስክሪፕሽኑ ጋር እንደምታነበው they equal weight average of the selected whale size እና coin age exchange inflow። ይህ የሚያሳየን ከ0 ወደ 1 ነው። አሁን ስላይትሊ ሃየር እየሆነ ነው። እነዚህን ለብቻቸው ኢንዲቪጁዋሊ ምንም ሊነግሩን አይችሉም። ስፔሲፊክሊ የአሁኑ ራሊ ትክክለኛ ነው ወይ አይደለም፣ በእነዚህ ዌይሎች ባክ ተደርጓል፣ እነዚህ ዌይሎች እየደገፉት ነው ወይ የሚለውን ሁሉን የሚሰጠን ይህ ዌይል አክቲቪቲ ስኮር የምንለው ሁሉንም እነዚህን አራት ነገሮች ጨምቆ የሚይዝልን ነገር ነው። ኦኬ አሁን ወደዚህ ገብተን ምናየው ይሆናል። ምን እያሳየን ነው የሚለውንም በደንብ ዲስከስ ምናደርግ ይሆናል። ወደዚህ ዌይል አክቲቪቲ ስኮር ምን እያሳየን እንደሆነ በደንብ እንመለከተው። ምክንያቱም ኢንትረስቲንግ የሆነ ነገር ዴታ ከኋላ ማለትም ማርኬቱን ብቻ አይቶ it's really bullish the bottom is in ብሎ መናገር ቀላለው። I'm not saying bottom አልገባም 57000 ሊሆን የሚችልበት ፕሮባቢሊቲ for sure ይህንን ራሊ ካገኘን በኋላ ፕሮባቢሊቲው ሃይ ሆኗል። ይህንም ግልጽ ማድረግ አለብን also for me በኔም ፓርት ማለት ነውና
እንደምትመለከቱት ይሄኛው አክቲቪቲ ስኮር የነዚህ አራት ነገሮች ጭማቂ እዚህ ጋር ሙቪንግ አቨሬጅ እንከተትበትና 7 ቀን እናድርግ። ኦኬ ሶ ይህ ቻርት በጣም ኢንትረስቲንግ የሆነ ስቶሪ ይነግረናል። ሌትስ ጎ እዚህ ጋር የሚያሳየን ማርኬት ሳይክል ቶፕ ላይም ስፓይክ ያደርጋል፣ ማርኬት ሳይክል ሎ ላይም ስፓይክ ያደርጋል። ኦኬ ሌትስ ጎ ሳይክል ፍሮም ሳይክል እና የሚሰጠን እንዴት አለ። ኦኬ ወደ 2014 ማርኬት ሳይክል ቶፕ ስንሄድ እንዴት ስፓይክ እንዳደረገ ተመልከቱት። ከ0.0 አንስቶ እስከ 0.8 ድረስ ሄደ። ከ0 ወደ 1 ነው ሬንጅ የሚያደርገው ይህ የዌል አክቲቪቲ ስኮር። ኦኬ ይሄንን ሁሉ ጊዜ አስታውሱ። ከዛ በኋላ ተመልከቱት እዚህ ጋር ቦተም ስናደርግ ተመልከቱት ስፓይክ ያደረገ ተመልሶ አያችሁት። እዚህ ጋርም ተመልሰን 2014 ላይ እንደምታስተውሱ ከሆነ ሁለት ቦተሞች አሉን። ይሄንን አስተውሱ ለጊዜ ስለ 2014 ስናወራ እዚህ ጋር ሁለት ቦተሞች አሉን። የመጀመሪያው ቦተም እዚህ ጋር አለ ጃንዋሪ ላይ፣ ከዛ በኋላ ደግሞ ተመልሶ ኦገስት ላይ ወረታች ወርደን ነበረ። it was a longer bear market እና እንደምትመለከቱት እዚህ ጋር እንደሚያሳየን ከሆነ ሁለቱም ታይም ላይ ስፓይክ አድርገዋል። ይህ ሌቭሎች ቶፑ ላይ ቦተሞቹ ላይ ሁለት ቦተሞቹ ላይ ኦኬ ሶ 2018 ላይም ተመሳሳይ ነገር አይተናል። እንደምታዩት ወደ ቶፑ በምንሄድበት ጊዜ ይህ ዌል አክቲቪቲ በሚገርም ሁኔታ ስፓይክ አድርጎ እንደሚሸጡ ያሳየናል። አትሊስት እነዚህ ዌሎች ይሸጣሉ የሚለው ነው ቶፑ ላይ፣ ቦተሙ ላይ ደግሞ ይገዛሉ የሚለው ነው። ይሁት ወደ ቦተሙ በሄድን ቁጥር ሰማያዊ ፕራይሱ ነው። ወደ ታች በሄድን ቁጥር የዌል አክቲቪቲው እንዴት እየጨመረ ስኮሩ ወደ ላይ እየሄደ እንደሄደ ተመልከቱት። አያችሁት አይደል? ይህንን ነው ለማሳየት የፈለኩት። ሶ ዌል አክቲቪቲ ዲፕ አደረገ ተመልሶ፣ ግን ፕራይስ ወደ ላይ መሄድ ሪከቨር ማድረግ ነው ጀመረ። ግን ዌል አክቲቪቲው ወደ ላይ ሄዶ ነበር። ከዜሮ አንስቶ ወደ 1 ቀርቦ ነበር አትሊስት። 2022 ላይ ተመሳሳይ ነገር አይተናል። ሌትስ ሲ 2022 ላይ ይህ የዌል አክቲቪቲ ቱ ዘ ቶፕ እዚህ ጋር ብዙም ስፓይክ አላደረገም። ለምን ካላችሁኝ ሌትስ ዙም ኢን እና የጃንዋሪውንም ሎ እና ሃይ የጃንዋሪ ፌብሩዋሪ ሃይ ነበረን መጀመሪያ ላይ ኤፕሪል አካባቢ ላይ እንደምትመለከቱት እዚህ ጋር ስፓይክ አድርጎ ነበረ። ይህ ሁለተኛው ራሊ ላይ ኦሬዲ እነዚህ ዌሎች የሚፈልጉትን ነገር አውጥተው ነበረ። እዚህ ጋርም ተመልሶ ስፓይክ አደረገ። ቦተሙ ጋር እንሂድ እስቲ። ቦተሙ ጋር ተመልከቱት። በሚገርም ሁኔታ ነው ስፓይክ ያደረገው ወደ ላይ እየሄደ ከ0.09 አንስቶ ከ0.1 በታች ነበረ። ቦተማችንን ስናገኝ ፕራይስ ስቲል ሳይድዌይስ ቾፕ እያደረገ ምንም አይነት ሪከቨሪ ሳያሳይ ፕራይስ ወደ ላይ መሄዱን ሳይጀምር እነዚህ ዌሎች አክቲቪቲያቸው በጣም ጨምሮ ነበረ። ተመልከቱት ከ0 አንስቶ ወዴት ደረሰ? ወደ 0.85 ይህን ቁጥር ያዙት። አሁን ወደ 2026 እንሂድ። ወደ 2026 እንሂድ እና ቀረብ እንበልና እንመልከት። እንደምታውቁት 2025 ቡል ማርኬቱ ላይ ቶፕ ስናደርግ የመጨረሻው ቶፑ it was just a sweep of the high ልክ 2021 ላይ እንዳየነው መጀመሪያ የዓመቱ መጀመሪያ አካባቢ ላይ ወደ ፌብሩዋሪ ላይ ኦሬዲ 105,000 106,000 ላይ ነበርን። ፕራይሱን የቢትኮይንን ስትመለከቱት ወደ 106,000 ደርሶ ነበር። ብዙም ሲግኒፊካንት ላይ አይደለም። ከ106,000 121,000 ነው የሄድነው አይደለ? so the thing is እንደዛ ከሆነ 126,000 sorry guys እንደዛ ከሆነ ኦሬዲ ዌሎች አክቲቪቲያቸው ከፕራይሱ ጋር አትሊስት እኩል ነበረ። አክቲቪቲያቸው በጣም ጨምሮ ነበረ። ያላቸውን ኮይኖች እንዳላወጡ ያ ራሊ ብዙም ይሄን ያለ ዌሎቹ አክቲቪቲያቸው ኢምፖርታንት አልነበረም። ከዛ በኋላ ግን ወደ ቤር ማርኬቱ ነው። this is the most interesting part guys so ወደ ቤር ማርኬቶቹ ስንሄድና ስንመለከተው ፕራይስ ሳይድዌይስ ቾፕ አደረገ፣ ራሊ አደረገ። ዌል አክቲቪቲ ግን ስቲል ከ0.2 በታች ነው ማክሲመም። ከ0.15 በላይ እንኳን አልሄደም ስቲል። so ይህንን ስንመለከተው የሁላችንም ጥያቄ እንደሆነ ታውቃላችሁ። was the rally የእውነተኛ እና was the bottom really የምንለው ነገር የሁላችንም ጥያቄ ነው በአሁኑ ሰዓት ላይ። so discussing about that ስለዚህ ስናወራ ዌሎች ይህንን የአሁኑን ያገኘነው ራሊ the impressive rally that everybody is talking about እና ሁሉም ሰው ኮንቪንስ እያደረገ ያለው ይህ ራሊ ዌሎች ባክ እያደረጉት አይደለም፣ እየተከተሉት አይደለም። እነሱ ገንዘባቸውን እየጨመሩና እየገዙ አይደለም። why not? I'm not saying እነዚህ ይህ ኢንዲኬተር አሁን የምታዩት ኢንዲኬተር አዲስ ኢንዲኬተር ነው። ኦኬ ታሪክ እንደሚያሳየን ከሆነ ሁልጊዜ ስፓይክ ያደርጋል ሎ እና ሃዮቹ ላይ። የአሁን ግን ስናየው አልተፈጠረም። ይህ ነገር ትክክል የግድ መፈጠር አለበት፣ ዌል አክቲቪቲ መጨመር አለበት እያልኩ አይደለም። ማስታወስ ያለባችሁ ነገር የትኛውም ኢንዲኬተር በዓለም ላይ የምታገኙት 100% ትክክል የሆነ ይሄ ትክክል ነው ይህ ካልሆነ አይሆንም ምንለው ነገር የለም። ይህንን ሁልጊዜ አስታውሱ። some indicators are good but not any indicator is good. It is not the best. Not any indicator በዓለም ላይ የምታገኙት correct ነው የምትሉት ነገር ትክክል ነው የምትሉት ነገር የለም። ይህንን ሁሉ ጊዜ አስታውሱ። አንዳንድ ኢንዲኬተሮች ግን የኛን አናሊሲስ የኛን
ፕራይስ አክሽኑን የእውነተኛው ከኋላ ያለውን ነገር የተደበቀውን ነገር ለማየት ያግዘናል። ሶ ወደ ቻርታችን ስንመለስና ስንመለከተው እንደምታዩት እዚህ ጋር ዌሎች ይህንን ባክ እያደረጉት አይደለም። ለዛም ነው ትንሽ ይህንን ሳየው የእውነት ይህ ራሊ ትክክል ነው ወይስ አይደለም የሚለውን እንዲያጠራጥር ያደርገኛል። ሶ ከለር ኮድ እናድርገውና በጣም ወደ ብሉ ሲሄድ ብዙ ዌል አክቲቪቲ እንዳለን ነው የሚያሳየን እዚህ ጋር እንደምታዩት እና ስታዩት እዚህ ጋር እና አሁን ምን እናደርጋለን ወደ ዌል አክቲቪቲ በጣም ሃይ ወደሚሆንበት ጊዜያት እናውጣው። አያችሁት? አሁን ወደ 0.7 ነው። ከ0.7 እስከ 0.9 ድረስ እየሄድን ነው። ኦኬ የቱ ጋር ነው የሚሰጠን? ማርኬት ቶፕ ማርኬት ቦተም 2013 ማርኬት ቶፕ 2014 ጃንዋሪ ማርኬት ቦተም 2017 ማርኬት ቶፕ የ2018 ደግሞ ማርኬት ቦተም ይሰጠናል። የ2021 የዓመቱ መጀመሪያ አካባቢ ላይ ማርኬት ቶፕ ከዛ በኋላ ወዴት ይሰጠናል? ዲሴምበር 2022 ማርኬት ቦተሙ አካባቢ ላይ ምክንያቱም ኖቬምበር ነው ቦተም ያደረገው ማርኬቱ። አሁን ደግሞ እዚህ ጋር ይሰጠናል። አሁን ግን እዚህ ጋር ምን ይሰጠናል? 2024 2025 አካባቢ ላይ ይሰጠናል። የቡል ማርኬት ላይ ያለን ዌል አክቲቪቲ በጣም ሃይ የነበረበት ነገር ግን ስቲል እዚህ ጋር የለም። ቤር ማርኬት ሎዋችን ገብቷል ብለን እርግጠኛ ሆነን ማውራት እንድንችልና ኮንፈርም እንድናደርግ የሚሰጠን ኮንፈርሜሽን እያሰጠን አይደለም። ይህን ኢንዲኬተር አትሊስት። ሌላኛው ደግሞ በጣም ኢምፖርታንት ነገር በዚህ ቻናል በቢትኮይን ኢትዮጵያ ቻናል ብዙ ኢንዲኬተሮችን እናያለን። ካወራንበት ደግሞ ዋነኛው ይህ የቢትኮይን ሎንግ እና ሾርት ሬሾ ነው። ኦኬ ሶ እዚህ ላይ ቶፕ አካውንት ሬሾዎቹን ማን ነው ሞር ሎንግ አለ ማርኬት ውስጥ ወይስ ሞር ሾርት አለ የሚለው ነው። እናም እነዚህ ቶፕ አካውንቶች ናቸው፣ ትላልቅ ፖዚሽን የሚያደርጉ ሰዎች ናቸው እና ከፕራይሱ አንጻር የዚህ ነገር ኢምፖርታንት ሆኖ ያሳየናል። ምክንያቱም ይህ ቀዩ ላይ ቶፕ አካውንቶቹ በጣም ወደ ላይ ሲሄድ የማርኬት ማይነር ማለትም ኒር ተርም ቦተሙን ሊያገኝ ነው እንደሚሆን ያሳየናል። ብዙዎቹ ሎንግ እየሄዱ ነው፣ ማርኬቱ ግን ወደታች እየሄደ ነው፣ ካፒቹሌት እያደረገ ነው። ሰዎች ሎንግ እየሄዱ ነው የሚለውን ያሳየናል። ኦኬ ቶፕ አካውንቶች አትሊስት እዚህ ጋር እንደምታዩት ቦተም አደረገ ቢትኮይን ኖቬምበር ላይ። ይህ ቀዩ ደግሞ በጣም ወደ ላይ እየሄደ ነበር። ሌላኛው ተመሳሳይ ነገር እዚህ ጋር ፌብሩዋሪ ላይ ቦተም አደረገ፣ ያ ቀይ ላይ ወደ ላይ እየሄደ ነበር። ኢንቨርስድ ነው የሚሆኑት። ኦኬ ከዛ በኋላ እዚህ ጋርም ተመሳሳይ ነገር ወደታች እየሄደ ነበረ፣ ያኛው ግን ወደ ላይ እየሄደ ነበረ። ፕራይስ ወደ ጁላይ ወደታች እየሄደ ነበረ፣ ያኛው ግን ወደ ላይ እየሄደ ነበር። አኩሙሌሽን እንዳለ ነው የሚያሳየን። ሶ ኢት ዶዝ ሊትራሊ ዋት ዘ ፕራይስ ዶዝ በት ኢንቨርስድ ማለት ተቃራኒውን ነው የዋጋውን የሚያደርገው። ሶ ይህንን ስንመለከተው ደግሞ ምን ያሳየናል? the inverse is true, the reciprocal is true። እንደምትመለከቱት ማርኬት ቶፖቹ ደግሞ ሎካል ቶፖቹ ጋር ስንደርስ ያ ቀይ ላይን ከፕራይሱ በታች ይወርዳል። ተመልከቱት። ጃንዋሪ ላይ ተመሳሳይ ነገር አየን። ሜይ ላይ ተመሳሳይ ነገር አየን። ኦልሬዲ እየወረደ ነበር ሲግኒፊካንትሊ፣ እዚህ ጋር ብዙም አልሄደም ከዛ በላይ። አሁንም ተመሳሳይ ነገር እያየን ነው። ፕራይስ ወደ ላይ ሄደ፣ ይሄኛው ግን ወደ ሾርቶቹ ዲፕ ሾርት ፖዚሽኖች እየተከፈቱ እንደሆነ ወደ ማርኬት ሳይክል ቶፑ ልንገባ እንደሆነ እያሳየ ነው። በአሁኑ ሰዓት ላይ 1.1 ነው። ከአንድ በታች ሲሆን ማርኬቶች ኢን ጀነራል ዲስ ቶፕ አካውንትስ የምንላቸው ፎሎ የሚያደርጉት እዚህ ኢንቱ ዘ ክሪፕቶቨርስ አካውንት ላይ ሾርት እየሄዱ ነው ማለት ነው። ሶ የአሁኑ ራሊ የስ ኢት ዋዝ ኢምፕሬሲቭ አይ ውድ ኖት ላይ መዋሸት የሚቻልበት አይነት ራሊ አይደለም። ከዛም አሁን ደግሞ ወደ ትሬዲንግ አፕዴታችን የምንሄዳለን። በዚህ ቪዲዮ ስለ ማክሮ ብቻ አይደለም የምናወራው። ነገር ግን እንደምትመለከቱት እዚህ ጋር yes it was a really nice rally፣ ነገር ግን በጣም early ነው። ቤር ማርኬቶች ከእንትን አንጻር ከካፒቹሌሽን አንጻር from the all time high to the all time ምንድነው to the current low 53% ብቻ ወደታች ሄዱ። ሌሎቹ ቤር ማርኬት ከዚህ በላይ በጣም ወደታች እንደሄዱ እናውቃለን እና የ2022 70% ነበረ። yes there is diminish እያደረገ ነው። that's true፣ እውነት ነው። እውነታው ይህንን መሸሸግ አይቻልም። እንደምትመለከቱት እዚህ ጋር 83 ነበረ 76 ሆነ። ከዛ በፊት የነበረው 90 ነበር አይደል? የ2000 let's see how many percent precisely it was yes 87% ነበረ 83 ሆነ 76 ሆነ። አሁን ግን 53 ብቻ። ሶ ከዋጋ አንጻር ከኦል ታይም ሃይ ወደ ታች ቤር ማርኬት ሎውን ለማግኘት በጣም early ነው፣ ኢማቹር ነው የሚለውን ነገር ስናይ አንደኛው ኮሽስ እንድንሆን የሚያደርገን ነው። ከሱም ባለፈ ደግሞ ሌሎችን ነገሮች ስንመለከት ለምሳሌ from the market cycle low the cycle ከጀመረበት ጊዜ ጀምሮ ይሄ ቻርት በጣም ሲግኒፊካንት እና ኢምፖርታንት ሆኖ እናየዋለን። ምክንያቱም ያለፉት ሁለት ሳይክል ቶፕ ባደረበት ጊዜ ነው ቢትኮይን ቶፕ ያደረገው። ስለዚህ ጉዳይ በጣም ብዙ ጊዜ አውርተናል።
ስለዚህ አፕዴት ስንሰጥ ስቲል ግን there is still something left to be desired እውነትም ቤር ማርኬት ሎው ገብቷል 57000 ነው ብለን እንድናወራና እርግጠኛ እንድንሆን የሚያደርገን ነገር ቢኖርና ማለትም አዎ ገብቷል የቢትኮይን ቤር ማርኬት ሎው ገብቷል ብለን እንድናወራ የሚያደርገን የሚቀጥሉት ወራት ናቸው እነዚህ ወራት ሳይመጡ 100% እርግጠኛ ሆኜ እኔም ለእናንተ ልነግራችሁ አልችልም ማንንም አያውቅም ምን ሊፈጠር እንደሚችል ይህ እዚህ ጋር የምንመለከተው ቻርት እዚህ ጋር የምታዩት ቻርት እስከዛሬ ድረስ ብሮክን ሆኖ አያውቅም አይሰበርም እያልኩ አይደለም the 4 year cycle የለም እያልኩ አይደለም ነገር ግን ዌል ትራንዛክሽን አሳይቻችኋል አሁን የሎንግ እና የሾርት ሬሾዎችን ፑልባክ እንደሚኖር እርግጠኛ ነኝ እሱን ተውት ፑልባክ ይኖራል እንደዚህ አይነት ራሊ ዝም ብሎ ላይ አይሄድም ከዛም ባለፈ ደግሞ ሌላ በጣም ኢንትረስቲንግ ስቶሪ አለ እሱ ደግሞ ምንድነው የኤስ&ፒ 500 እንደምታውቁት ስለዚህ ጉዳይ ብዙ አውርቻችኋለሁ አመቱ መጀመሪያና አመቱ መጨረሻ ላይ ኮሬክት ያደርጋል 2014 ላሳያችሁ ተመልከቱት አመቱ ሲጀመር ስንት ፐርሰንት 6% ከጃንዋሪ ወደ ፌብሩዋሪ ባለበት ጊዜ ከዛ አመቱ መጨረሻ ላይ ወደ ሴፕቴምበር ኦክቶበር ታይም ፍሬም ላይ ሌላ ኮሬክሽን ያገኛል ዲፐር ዋን ከዛ አመቱ መጀመሪያ ላይ ካለው የሚድ ተርም ሪሶርስ ላይ ነው ይህ የሚፈጠረው maybe this time is different of course ነገር ግን እስከሚለወጥ ድረስ ስለዚህ ጉዳይ እናወራ S&P 500 እንደዚህ ኮሬክሽን ያገኛ ቢትኮይን ሆልድ አፕ የሚያደርግበት ምንም ምክንያት አይኖረው አትሊስት በእኔ አመለካከት ኦኬ ሶ ተመሳሳይ ነገር ላስት ታይም ዶናልድ ትራምፕ ፕሬዚደንት በነበረበት ጊዜ በ2015 ላይ እዚህ ጋር እንደምትመለከቱት 12% አመቱ መጀመሪያ አካባቢ አመቱ መጨረሻ አካባቢ ደግሞ 21% ደብል ማለት እንችላለን ሞር ኦር ሌስ አሁን ላይ ምንድነው 2022 ላይ ተመልከቱት መጀመሪያ አመቱ እንደተጀመረ 13% ትንሽ ባውንስ አደረገ አመቱ መጨረሻ አካባቢ ላይ ግን 20% ድሮፕ አደረገ አሁንስ ተመሳሳይ ነገር አይተናል አመቱ እንደተጀመረ አካባቢ 10% ድሮፕ አደረገን approximately አሁን I am expecting a deeper pullback ከዚህኛው በላይ የሚሆን pullback ወደ 15-20% ሊሆን ይችላል I don't know what's going to happen ነገር ግን እንደዚህ አይነት pullbackዎችን ሊፈጠሩ ይችላል at least equal to this at least to a 10% correction ቢትኮይን ደግሞ እንዴት ሪስፖንድ እንደሚያደርግ እንደዚህ አይነት አሴት ክላሶች ማለትም S&P 500 it's an index በጣም ብዙ ሁሉም ነገር ኮሬክት እያደረገ ነው ማለት ነው ስለዚህ ያ የሚፈጠር ከሆነ how come እንዴት ቢትኮይን ሆልድ አፕ ያደርጋል ብለን እንድናስብ ያደርገናል so talking about trading ወደ ትሬዲንግ ፐርስፔክቲቭ እንሂድ እናም ደግሞ ያው ጆይን ካላደረጋችሁ ጋይስ ጆይን አድርጉ ይህ ቴሌግራም ቻናላችን ነው you can see here I update everybody last time በላስት ቪዲዮ ላይ አውርተን ነበረ ሾርት ፖዚሽን ለመክፈት ፈልጋለሁ ብያችሁ ነበረ ከፍቻለሁ ያን ሾርት ፖዚሽን አሁን ሾርት ሊምናወራ ይሆናል ስለዚህ ሾርት ፖዚሽን ስለ ሊኩዊዲቲ አፕዴት ማድረጋችሁ ይሆናል እዚህ ቻናል ላይ እንደምታዩት ስለ ኒውሶች ላይ ዩቲዩብ ላይ መምጣት በማችበት ሰዓት ማሳወቅበት ቻናል ስለሆነ ጆይን አድርጉ ጆይን ለማድረግ ጋይስ በጣም ቀላለው እዚሁ ዩቲዩብ ያሁን የምታዩት ቪዲዮ ላይ ወደታች ሄዳችሁ ዲስክሪፕሽን ላይ ገብታችሁ ጆይን ቴሌግራም ኮሚኒቲ የሚል ሊንክ አለ እዛው ሆናችሁ ደግሞ 100 ላይክ አትሊስት ከ100 በላይ እንድናገኝ ቻናሉን ላይክ እያደረጋችሁ እንድታበረታቱ በትህትና እጠይቃለሁ ሶ ወደ ቻናላችን ወደ ቪዲዮአችን እንመለስና እንደምትመለከቱት አሁን ምንድነው ያገኘነው ሶ basically last time ያወራነው የነበረው we will get some kind of rejection ብለን አውርተን ነበረ so from the 50 weekly moving average ብለን አውርተን ነበር ኦኬ ሶ ከዚህ 50 ሳምንታዊ ሙቪንግ አቨሬጅ ሪጀክሽን እናገኛለን ብለን ዲስከስ አድርገን ነበር ይህ የ50 ዊክሊ ሙቪንግ አቨሬጅ ፐርፌክትሊ ነው ተች የተደረገው እንደምትመለከቱት በሚገርም ሁኔታ ፕሪሳይስሊ ተች አደረገው let's open the other stuff to see እና እዚህ ጋር ከዛም በላይ ባለፈ ደግሞ let's go on the daily chart we have entered 4 hourly time frame ላይ ማየት እንችላለን የፕሪቪየስ ሬንጅ እዚህ ጋር ነገራችሁ ነበር ሾርት ቪዲዮም ሰርቼላችሁ ነበር ያለፈው ቪዲዮ ላይ ዲስከስ አድርገን ነበርና this region ይሄኛውን region የፒኦሲውንም ነክተነው ነበር so it was the perfect touch ሆነ ለመናገር በጣም አሪፍ ትሬድ ሴትአፕ ነበር የተሰጠው I have entered the short በአሁኑ ሰዓት ላይ ፕሮፊት ላይ ነኝ so if you took the trade congratulations to you guys እናንተ ራሳችሁ ናችሁ ወሰዳችሁትና ሁሉ ጊዜ ትክክል እንሆናለን እያልን አይደለም ነገር ግን ከፕሮባቢሊቲ አንፃር አሪፍ ትሬድ ነበር I have taken the trade እዚህ አካባቢ 80800 ከዚህ ሪጀክሽን ካገኘን በኋላ ከ50 ዊክ ከፕሪቪየስ ሬንጁ ፒኦሲውም ሪጀክት ከተደረገን በኋላ በጣም አሪፍ ነበረ ስለዚህ ወስጃለሁ ትሬዱን so is this the reversal ላይ ሁላችንም ጥያቄ እንደምታውቁት ከዚህ በኋላ ወደታች ነው ወይ የምንሄደው maybe that's really plausible possibility ሊሆን የሚችልበት probability high ነው መናቅ አይቻልም አሁን ያገኘነው ሪጀክሽን
ከሌሎች ቤር ማርኬቶች ጋር ብትመለከቱት ብታነጻጽሩት we can see that ይህ 200 ዴይሊ ሙቪንግ አቨሬጅን ከወጣን በኋላ 50ው በጣም ሲግኒፊካንት እንደሚሆን እናውቃለን ከሪጀክሽን ፖይንት ኦፍ ቪው ስንመለከተው እና I wanted to show you on the weekly or on the daily ማድረግም እንችላለን so let's go here and let's take this off ከዛም on the daily chart እንሂድና so checking it out 2022 ላይ እዚህ ጋር ነበር የመጀመሪያው ሪጀክሽናችን ያገኘ ነው ከ200 ዴይሊ ሙቪንግ አቨሬጁ ብሬክ ትሩ አድርገን ወጣን ከዛ በኋላ የ50 ዊክሊ ሙቪንግ አቨሬጁን ነካ ነው እንደምትመለከቱት let's take this off ከነካ ነው በኋላ ነው ሪጀክሽናችን ያገኘ ነው so now the question is የሁላችንም ጥያቄ የሆነው is the pullback going to be like this 21% ብቻ ነው ማለት እዚህ ጋር significant ነበር ከትሬዲንግ ፐርስፔክቲቭ with the 10x leverage it's an amazing short position ምንም መናቅ የሚቻል ነገር አይደለም ከዛም በፊት ላይ መመልከት ይችላልላችሁ አንዳንድ ጊዜም we have rallied to this point እና bear market low ያልገባበት ጊዜ አለ 2018 ላይ ተመልከቱት it was in July ላይ ወደ 50 weekly moving average it was in confluence with the 200 daily moving average ከዛው ላይ ሪጀክት ተደረገን ወደ bear market lowችን ሄደን እና ከዚህ ብሬክ ትሩ እናደርግ ከሆነ ከዚህ ሌቭል ላይ እንደምትመለከቱት አሁን እዚህ ጋር ዴይሊ ታይም ፍሬም ላይ ስለሆነ ያልነካ ነው ከዚህ አልፈን ምንሄድ ከሆነ ነገሮች ይቀየራሉ ቤር ማርኬት ሎ ገብቷል ተብሎ ለማሰብ በጣም ሲግኒፊካንት ከዚህ በኋላ እንወርዳለን ለማሰብ it's just ከባድ ይሆናል ነገር ግን ማንወርድ ከሆነ እዚህ ጋር ሪጀክት ምናደርግ ከሆነ የመጀመሪያው ቴስታችን የሚሆነው ቴክ ፕሮፊታችን የሚሆነው እዚህ ጋር 69000 approximately 70000 ይሄኛው ከርቭ ወደ ላይ ያደርጋል ወደ 70000 የአሜሪካ ዶላር ላይ ነው so is this going to hold ያ ነው ጥያቄው ይህ ሌቭል 200 daily moving average 70 አካባቢ ላይ ይሆናል ወደ ታች እስከምንወርድ I don't think we're going to go down like this ሆልድ ያደርጋል ወይ እናንተ ምን ታስባላችሁ ኮሜንት ላይ አሳውቁኝ የእናንተንም ሐሳብ ማወቅ ስለምፈልግ ብዙ ኢንዲኬተሮች the bottom is in እየተባለ ነው ከአርኤስ አንፃር ከፊር ኢንግሪድ አንፃር ከብዙ ነገሮች አንፃር ከዊክሊ አርኤስአዩ ቡሊሽ ዳይቨርጀንስ አድርጓል ልክ እንደ 2022 አይነት ነገር እያሳየን ነውና አብረን ምንመለከት ይሆናል it's going to be an amazing time the market is coming ይሆናል ለመናገር እናም አንዳንድ ሰዎች ደግሞ ምን ሲሉ ሰማችሁ መሰላችሁ በጣም I'm disappointed ይሆናል ለመናገር በዚህ ጉዳይ አንድ አመት ሙሉ ጠብቀን ቡል ማርኬቱን አጣ ነው ሲል ሰማው ምን ማለት ነው አሁን እኔ እሱ ይሆናል ለመናገር አልገባኝም እቺን ሙቭ ስላየን ነው እንዴ እቺ በጣም ትንሽ ሙቭ እኮ ናት ቡል ማርኬት የሆነትም ከገባን there will be pullbacks ወደ ኋላ እንመለሳለን ግን አሁን እየተነጫነጭን ያለ ነው ለየትኛው ሙቭመንት እንደሆነ ታውቃላችሁ ጋይስ ለየትኛው ሙቭመንት ለዚህኛው ሙቭመንት ነው እየተነጫነጭን ያለ ቡል ማርኬት ግን ይሄ ሁሉ ነው this is the whole thing እናም አመለጠን ምንም ያመለጣችሁ ነገር የለም ይህቺ ትንሿ ራሊ ስላመለጠን we didn't lose anything ከዛሬ ወደ ነገር ከሆነ እናንተ ትሬዲንግ ፐርስፔክቲቭ እናንተ ቡል ራን ቺክ ሆነች I'm sorry guys but this is not a bull run በጣም ብዙ ሪተርን የምናገኝበት ኢንቨስትመንት የምናደርግበት ነገር ነውና if the bottom is in ይሄንን 200 ዴይሊ ሙቪንግ አቨሬጅ መያዝ ይኖርብናል እንደ ሰፖርት ማን ይዘው ከሆነ ሲግኒፊካንት ወደታችን እንሄዳለን ይህ የዌል ያየነው እዚህ ጋር ለምሳሌ ዌል ስኮሩ እውነትም ዌሎች ይመለሳሉ ወይ ወደታች ስንሄድ እናያለን አፕዴት ማድረጋችሁ ይሆናል ሁሉ ጊዜ ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ እዚህ ቻናል ላይ በደንብ እንደዚህ አይነት ነገሮችን ማክሮ አናሊሲስ ነው የምናደርገውና ጆይን ማድረጋችሁን እንዳትረሱ ጋይስ ከሌሎች ቻርቶች አንፃር አፕዴት እናድርጋችሁና ለምሳሌ ከሪስክ ሌቭሉ አንፃር even with this rally guys risk indicators ስንመለከታቸው ሶሻል ሜትሪክሱ ይሄን ያህል ሙቭ አላደረገም ተመልከቱት ምንም 30% 40% ቢትኮይን ራሊ ቢያደርግም በጣም ትንሽ ነው ላይ ሄደው ያ we have rallied from 0.2 we have went to 0.3 approximately እንደምትመለከቱት ነገር ግን ያን ያክል የሚያስደስት የሆነ የሰው መመለስ ማርኬት ውስጥ አትመለከቱ እንደምታዩት so you guys also can see here on the charts YouTube view ምንም እየጨመረ አይደለም ማርኬቶቹ ላይ you can see it right here on YouTube viewsን ብትመለከቱት እዚህ ጋር it's not that much የሆነ ሪቴሎች እየተመለሱ አይደለም ማርኬት ላይ so ይሄ ሁሉ ዴታ የሚያሳየን እንደምትመለከቱት ይሄን ያለ እየጨመረ አይደለም the same level ላይ ነን ያለነው መች ላይ ብትሉኝ last May ላይ የነበርንበት YouTube ቪውዎች ላይ ነን ያለነው እዚህ ጋር የሚያሳየን የፌመስ YouTube ቻናሎችን ቪውዎቻቸውን ካውንታቸውን per ቪዲዮ ነውና ያን ያክል ሪቴል እየተመለሰ አይደለም ይሄ ደግሞ የሚያሳየን የሚያረጋግጥልን ነገር ቢኖር ይህ አሁን ያየነው ራሊ በዚህ
ባሳለፍነው ወር ላይ ያየነው ራሊ በሳለፍነው ሳምንት ላይ ያየነው ራሊ ሾርት ስኩዊዝ ብቻ ነው እንድንልና ኦፍ ኮርስ ኮንፈርም አላደረገልንም ገና ነገር ግን ወደዛ አስተሳሰብ እንድንሄድ እያደረገን ነው የኔ ፖይንት ዋነኛው ሶ ያ ሾርት ስኩዊዝ ነው አይደለም በሚቀጥሉት 2 ሳምንት 3 ሳምንት ቢትኮይን ካፒቹሌት የሚያደርግ ከሆነ ከ65000 ማያዝ ማይችል ከሆነ 70000 ማያዝ ማይችል ከሆነ የዛ ሰዓት ላይ በደንብ ምናወራበት ይሆናል ስለዚህ ጉዳይ አሁን just ስፔኩሌት እያደረግን ነውና ከኦርደር ፍሎ አንጻር guys we can also check that out let's open the order flow let's see what people are doing ምክንያቱም ማርኬቱ more or less ወደ ሳይድዌይስ ነው ቾፕ እያደረገ ያለው እንደምትመለከቱት ያን ያክል የሆነ ሲግኒፊካንት የሆነ ማርኬት ሙቭመንት እያየን አይደለም we can even go let's change the time frame እና 15 minute time frame let's check it out what price is doing so we have the open interest አሁን ለምሳሌ ዳምፕ አድርገናል ዛሬ በPCI ዴታ ምክንያት open interest ወደ ላይ እየሄደ ነው let's see let's get a trend line so price is chopping sideways open interest ወደ ታች እየሄደ ነው more or less ያ ምክንያቱም አሁን ከዚህ ሌቭል ላይ እንኳን ብታዩት ከ109000 ወደ 106000 ወደ ታች እየሄደ ነው CVD ወደ ታች እየሄደ ነው ከዚህ ፕራይስ እንኳን ብናየው it has decreased from 70,000 ወደ 60,000 ወደ ታች እየሄደ ነው so ሎንጎች እየተዘጉ ነው እናም ደግሞ ሾርቶች እየተከፈቱ ነው so price should be moving downward ሲሆነ ለመናገር there isn't that much order flow ይሄን እየነገረን ያለው ነገር የሆነ ለመናገር የለም so let's see usually አሪፍ የሚሆነው order flow እዚህ ጋር የምትመለከቱት order flow if price is not moving anywhere ለምሳሌ የትም እየሄደ ካልሆነ እንደዚህ ሳይድዌይስ ቾፕ እያደረገ ከሆነ ፕራይስ እናም ደግሞ CVD እየጨመረ ከሆነ ኦፕን ኢንትረስት አንድ ላይ የሚጨምር ከሆነ ኦኬ አሁን ግን ሎንጎችም እየተዘጉ ስለሆነ CVD ወደታች እየሄደ ነው ያ ነገር ግን ሾርቶች ብዙ እየገቡ ነው ብለን ኮንፈርም ለማድረግ ይሄ ኦፕን ኢንትረስት አዲስ ማርኬት ውስጥ የሚገቡትን ወደ ላይ ሲሄድ ማየት አለብን in this particular short term price መመልከት እንችላለን አቅርበንም we can see right here open interest ጨመረ ወደታች ሄደ CVD so ሾርቶች እየገቡ ነው እዚህ ጋር ሾርቶቹን እንትን አደረጋቸው ያዛቸው ትራፕ አደረጋቸው ትንሽ ፕራይስ ወደ ላይ ሄደ አሁን ደግሞ እየተመለሰ ነው so there isn't really any significant thing happening የሆነ ለመናገር ያ ምንም እንደዚህ አይነት ሙቭመንቶች ላይ ኦርደር ፍሎን ብዙ መጠቀም አንችልም ነገር ግን ያ in this scalping ምናምን ላይ ይሄንን ሞር ማየት እንችላለን ለምሳሌ የሆነ ለመናገር this was a scalp long ለምሳሌ ምክንያቱም ሾርት ማርኬት ዲፕ አደረገ ብዙ ሾርቶች ገቡ ማርኬቱ ላይ ኦፕን ኢንትረስት እየጨመረ ያሳየናል ፕራይስ ሪአክት አደረገ ግን እኔ ስካልፐርም ስላልሆንኩኝ ብዙም ስለማልጠቀመው ነው ይሄንን ነገር ግን still there is no clear direction በአሁኑ ሰዓት ላይ ማርኬት ውስጥ ለማለት እፈልጋለሁ ለእናንተ so going back to the charts እና የመጨረሻውን ሪማርክ ቪዲዮአችንን ለመጨረስ ስንሞክር I really do expect some kind of rejection from here we have found that reactionን አግኝተናል የሆነ ለመናገር 50 weekly moving average ልክ እንደነካ ነው እዚህ ጋር daily ላይ ስለሆነ ነው we can put this daily on and then we can go on the weekly time frame we have touched it with the dollar accuracy ከዚህ በኋላ rejection ነው ወይስ አይደለም የሚለው የጊዜ ጉዳይ so we need some time to find out ይህ የሆነት ራሊ ነው አይደለም ሾርት ናቸው አይደሉም ይህንን ኮንፈርም ለማድረግ ጊዜ ያስፈልገናልና ከዚህ አንፃር ይሄኛውን ይመስላል ሌላኛው ላሳያችሁ የፈለኩት ነገር ሰመሪ ሪስኩን የሁሉንም ሪስክ የፕራይስ ሪስክ የሶሻል ሪስክ እና እንዲሁም ደግሞ የኦን ቼን ሪስኮችን አንድ ላይ የሚያደርግልን ቻርት ስቲል ቢትኮይን ቦተም እንዳላደረገ ነው የሚያሳየው ሶሻል ሪስኩን ብናነሳው ምክንያቱም there isn't a lot of social interest we still have some further downside to go የሚለው ነገር ያሳየናል ከሪስክ አንፃር ይህንን ይመስላል ጋይስ ያለንበት ሌቭል ከለር ኮድ አድርገን ብንመለከተው yeah we have gone to this risk level good risk levels ነገር ግን we will see if ይሄንን ሁሉ ጊዜ አስተውሱ ምንም እርግጠኛ ሆኜ ነው 100% የምናገረው ነገር የለኝም ከ200 ዴይሊ አቨሬጁ ማንወርድ ከሆነ የዛ ሰዓት ላይ በጣም አግሬሲቭሊ ሎንግ የምናደርግ ይሆናል ሎንግ ፖዚሽኖችን መክፈት ምንጀምርበት ሰዓት እየመጣ ነው let's see how price reacts ሰሞኑን አዲስ ትሬዲንግ ሴትአፕ ሲኖር ማሳውቃችሁ ይሆናል አሁን ያን ሾርት ፖዚሽን ይዘን እንቆያለን ሌላ ምንም ይሄን ያክል የሚያስደስት ነገር እያየሁ አይደለም ማርኬቶች ለመናገር ትሬድ ለመውሰድ maybe price እዚህ አካባቢ ለሚደርስ ከሆነ let me show you
maybe a scalp long will be valid ምክንያቱም የፒኦሲ ነው of the top range እዚህ ጋር ያለውን ሬንጅ እዚህ ጋር የምትመለከቱትን ሬንጅ ቮሊዩም ፕሮፋይል ብናስቀምጥበት እና ብንመለከተው let's see the POC is right here እንደምትመለከቱት እዚህ ጋር ያለው ብዙ ቮሊዩም so maybe a scalp long እዚህ ጋር ትንሽ ሪአክሽን አሪፍ የሚሆን ከሆነ ነገር ግን በአሁኑ ሰዓት ላይ ለምሳሌ እንደዚህ አይነት ራሊ ካየን በኋላ ይሆናል ለመናገር this tremendous rally ካየን በኋላ ሎንግ ለማድረግ መሞከር ትንሽ late to the party ነው ለፓርቲው ለዝግጅቱ ቆይ late ነን so maybe let's see anchored view up ከዚህ ጋር ስናደርገው ራሊው ከተጀመረበት ጊዜ ላይ there is some kind of support here let's see from this point so yeah more or less this region might be good for longs again I would be careful shorts I would be more looking for more shorts in the market እና ራሊ ስላደረገን ብዙ ማለት ነው guys ቪዲዮውን እዚህ ጋር እንጨርሰው አሪፍ ኤዱኬሽናል ቪዲዮ ሆኖላችኋል ብዬ አስባለሁ ስሜ ሮቤል አለሙ ነው ይህ ቢትኮይን ኢትዮጵያ ነው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ see you on the next market update videos እናም ደግሞ እንደዚህ more educational በሆኑ ቪዲዮዎች ላይ አብረን የምንገናኝ ይሆናል ይመቻችሁ ቻው ቻው guys